እናንተ ምንድነው የምናየው ነገር? እኛ ጠበቅነው ሄርሜላና አብርሽን ነበር። ደሞ ሩታና ዳኒ ከሀገር ወጡ እየተባለ ነው። ሳይቀድሙን ሳንቀደም እንቅደም ነው እንዴ ነገሩ? እኔማ ሳይሆን እንደዛ መሰለኝ። ባለፈው ሜሩን ተናግራ ነበር። ምን ተናግራ ነበር? ለአብርሽና እንዲሁም ደግሞ ለሄርሜላ ከውጭ የሆነ ወጣት ያኔ ሁሉንም ነገር አመቻችቶ ሁሉንም ወጪው በሱ አድርጎ እነሱ የታደሰ ፓስፖርት ብቻና ብቻ እንደሚያስፈልጋቸው እዚህ ጋር ተናግራ ነበር። እኛም ደግሞ በዛን ተነሳስተን እንዴ መቼ ነው የሚሄዱት? የት ሀገር ነውስ ደግሞ የሚሄዱት ብለን የጠበቅናቸው ሄርሜላይን አብርሽን ነበር። በዚህ በኩል ደግሞ መጡ ማን? ሩታና ዳኒ ከሀገር ወጡ እየተባለ ማለት ነው። አረግ እኔማ ይሄ ነገር ቀናት ነው ወይስ ደግሞ ሳይቀድሙን እንቅደማቸው ነው ወይስ ደግሞ ምን እየተካሄደ ነው? እኔ እናንተን ለእናንተ ትቻለሁኝ። ነገር ግን እኔ በቃ የሆነ ነገር እየተሰማኝ ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በነገራችን ላይ ቪዲዮውን እስከ መጨረሻ ማየት አለባችሁ የሆነ ነገር ከማለታችሁ በፊት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መቼስ አይታችሁ አልፈዋለሁ ብትሉ አይታችሁት የማታልፉት ነገር ይሆንባችኋል። እንዲሁም ደግሞ አይታችሁ ደግሞ በቃ አሁን ዝም ሊበል ብትሉ መቼስ የነሱ ተከታይ ናቸውና እንዲሁም ደግሞ የነሱን ቪዲዮ እያያችሁ እናንተ ደግሞ ዝም ይላለው ብትሉ ዝም የማያስደርጋችሁን ነገር ይሆናል። እኔ ደግሞ አየሁኝ አሁን ዞር እያልኩኝ አብርሽና እንዲሁም ደግሞ ማን ነው ዳኒና እንዲሁም ደግሞ ሩታ ከሀገር ወጡ የሚባል ነገር አየሁኝ። ጉድ! እኛ ጠበቅነው እነሱን ነበር፣ እነዚህ ደግሞ ወጡ እንዴ! ደግሞ ይሄ ነገር እንዴት ነው ነገሩ? ሳንቀደም እንቅደም ነው እንዴ? ወይስ ደሞስ እንዳልኳችሁ ባለፈው ሜሪ ተናግራለች። በነገራችን ላይ ለእናንተ ቦታ ያለው እናንተን ደግሞ በጣም የሚወዳችሁ አንድ ወጣት ነው። ይሄም ወጣት ደግሞ ሁሉን ነገር አመቻችተዋል። እናንተ ብቻ ሄዳችሁ ፈታ ማለት ነው አለች። የዛኔም ብዙዎቻችን ተጠራጥረናል። በነገራችን ላይ ያኔ እዚህ ስደት ቁጭ ብሎ ወይም ደግሞ ከሀገር ውጭ ቁጭ ብሎ ያኔ ይሄ ለስጦታ ብቻ 1 ሚሊዮን ብር ከባድ ነው። በነገራችን ላይ ስደት ያለው ስደትን ልክ ያውቀዋል። ስደት ያላየው ደግሞ ምናልባት ይሄ ሚሊዮን ብር የሚባለው ያኔ በቀን ግማሽ የሚያገኝ ይመስለኛል ሳስበው ማለት ነው። የዛኔም እኔ ምን ብያለሁኝ? እውነቴን እየቀለድኩኝ አይደለም። የዛን ጊዜ ምን ብዬ ነበር? ይሄ ነገርማ ነገር አለው መቼስ ይሄንን ነገር አንድ ሰው ብቻውን የሚያደርገው ነገር አይደለም። ያንን ደግሞ ስጦታ የሚሰጣ አቅም ካለው እንዴ ሀገሩን ገብቶ ፋቢሎ ወይም ደግሞ የፈለገውን ኖሮውን አመቻችቶ መኖር ይችላል። ስደት ደግሞ የማንም ምርጫ ሳይሆን ምርጫ በማጣት ተገድዶ የገቡበት ነገር እንጂ እንደ ምርጫ አድርጎ ያያዙት ነገር አይደለም። ማናችንም እዚህ ጋር ስደት ያለንም ይሁን ሀገር ያሉትም አሁን ማምጣት የሚፈልጉትም ይሁን ማለት ነው እንደ አማራጭ እንጂ ምርጫ ሆኖ አይደለም። ስደት ላይ ስንቀመጥ ግን ያም ይሁን ችግር የለውም። እኛም ይሁን ብለን አልፈነዋል። የዛን እኔ ምን ብያለሁኝ? ይሄ ነገርማ ነገር አለው። የሆነ ያቀዱት እቅድ አላቸው። ለማን? ለሜሪ፣ ለዳኒ፣ ለሩታ። ለማን ነው የሚያቅዱት? ለሄርሜላና ለአብርሽ። የሆነ ያቀዱት እቅዳቸው እንዲሳካ ነው ይሄ ነገር እንጂ ዝም ብሎ አይደለም። ሜሪ ደግሞ ከዚህ በፊት ሰምታችኋት እንደሆነ አንዳንዴ ምን አላ መሰላችሁ ቪዲዮውን አይተን ዛሬ ምንድነው ተካሄደው ነበረው እንረሳዋለን። የዛሬው የአሁኑን ብቻ ነው እንትን የምናስታውሰው እኛ አብዛኞቻችን ማለት ይቻላል። ሜሪ ከዚህም በፊት ተናግራለች። በነገራችን ላይ ሩታ እህቴ ናት። መቼም ቢሆን ከሷ ጎን እንጂ ከማንም ጎን መሆን አልፈልግም። ይሄም ማለት ደግሞ ሁላችሁም ታውቁታላችሁ ነገሩ። እህቴ ናት። ያለችበት ሁኔታ ደግሞ የሊሆነ ነገር እንድታወራ ሊያደርጋት ይችላል። ገብቷችሁ አይደል?
ያለችበት ሁኔታ ደግሞ የሊሆና ነገር እንድታወራ እንትን ልትል ትችላለች። እኔ ደግሞ በዛን ሰዓት ይታገሳታለሁ። ለምን ካለችበት አንፃር ሁኔታው ነው እንደዛ የሚያደርጋት እንጂ እህቴን በፍጹም እንደዛ አልነበረችም ብላ ማንን ሩታን ተናግራለች። መቼም ቢሆን መቼ ደግሞ ዳኒ ከህይወቴ ውጡልኝ ብላለች። በቃ እንወጣለን። እቺ እንደዛ ምስጋና ቢስ እስከ ዛሬ ድረስ አብርሽ እንዴት አድርጎ ነው ካሷ የኖረው? ለካ አሁን ገና ገባኝ ነገሩ። እስካሁን እኔም አላወኩሽም ነበር። ገና አሁን ነገሩን አወኩኝ። በቃ እንግዲህስ በህይወትሽ ድርሽ አልልብሽም እያላ እየሰደባት ከቤቱ ወጣ ማለት ነው። የዛኔ ምን አለች ሜሪ እንዳልኳችሁ እኔ እህቴ ናት ለማንም ሊተዋት አልችልም ብላለች። አሁን ደግሞ ሰሞኑን ሄርሜላንና እንዲሁም ደግሞ አብርሽን ይቅርታ ብላ ከነሱ ጎን ናት ያለችው። እነሱም ደግሞ ሁለታቸውም አንድ አይነት ናቸው። ነገር ቶሎ የማይገባቸው ማን አብርሽና ሄርሜላ ማለት ነው። ቶሎ አይገባቸውም ነገር። ሁለታቸውም አንድ አይነት ናቸው። ከዛን እሷ ስትመጣና እሷ ደግሞ ይህንን ነገር ስታደርገው አይ ምን አስባ ነው ወይስ ደግሞ እንዴት ነው? ይቅርታውን ይቀበሏት፣ ችግር የለም። ለምን ተቀበሏት ማለት አይደለም። በነገራችን ላይ ይቅርታ መጠየቅም ይቅርታ ማድረግም ሞኝነት አይደለም። ግን ደግሞ ከአንድ ጊዜ ከሁለት ጊዜ ሶስት እናንተ ላይ በደል ለማድረስና እናንተን ለመክፋት የታገላ ሰውን ይቅር እንኳን ብትሉት እንዴት ውስጣችሁ የሚያደርገው ነገር ልክ ነው ወይም ደግሞ ትክክል ነው ብሎ አምኖ ሊቀበልላችሁ የሚችለው? ይሄ ከባድ ነው በነገራችን ላይ። እንዴት ይሆናል? ለምን ይሄንን ያልኳችሁ ከዚህ በፊት ብዙ ጊዜ አይተናታል። ሜሪን እቺን ሩታን እንዴት ማናት ሄርሜላ እንዴት እንደምታደርጋት እንደነበረና እንዲሁም ደግሞ ምን ስታደርጋት እንደቆየች አብርሽም ላይ ደግሞ በዛው ልክ ጠይብ ይቅርታዋን ተቀበሏት። ይሄ ሰው ደግሞ አሁን ከውጭ መድረሹ የተባለው ይሄ ሰው ደግሞ እንዴት አድርጎ ነውስ ሄርሜላ ማለት ሜሪ ለአብርሽ ጠላት እንደሆነች እያወቀ እንዴት አድርጎ ለሷ ነገራት ነው። ይሁን ደግሞ አብርሽን የሚያደንቅ ከሆነ ከሷ ቁጥሩን ተቀብሎ ወይም ደግሞ ሰርፕራይዝ ሊያደርገው ከፈለገ አሁን ያለው ከአቤል ነው፣ እንዲሁም ደግሞ ከሄርሜላ ወንድም ነው። በዚህ ሰዓት አጠገባቸው ያሉት ማለት ነው። እንዴት ለነሱ አልነገራቸውም? ይሄ ቀደም ብዬ እንዳልኳችሁ ይሄ ነገር ሆን ተብሎ የታሰበ ነገር አለ በነገራችን ላይ አስለን። አሁን ደግሞ ይሄ እውነት ከሆነ ቀደም ብሎ ካወጡም ደግሞ አስቡት ነገሩን። እነሱ የሆነ ነገር አዘጋጅተው እንዲጠብቋቸው ከዛን ደግሞ እነዚህም ሄዶ ያኔ የዛኔ የሚፈጠረው ነገር ግልጽና ግልጽ ጉዳይ ነው። ስለዚህ አንድ ጊዜ የሆነ ጅልነትም ሲበዛ ልክ አይደለም ነው የሚለው። ለምን ይሄ ዳኒ ያለበት ቦታ በነገራችን ላይ ሰላም የለውም። ለሩታ ህይወት ራሱ አንደኛው በጥባጪ ከአብርሽ እንድትለያይ ያደረገው እሱ ራሱ ነው። ብዙ ጊዜ እንደዛ ይላችኋል። አሁን ለምን ከሚያደርገው አንጻርና ከሚሆነው ነገር ሁኔታ መረዳት በጣም ቀላል ነው ብዬ ነው ማስበው። ያም ሆነ አይ ለምን ወጡ ለምን እንደዛ ሆኖ ሊላችሁ ፈልጌ አይደለም። አንድ ሰው አቅሙ ካለውና አቅሙ ከፈቀደው ያኔ ያለው ንብረት እንዲዝናናበትና እንዲሁም ደግሞ ጥሩ ልብስ እንዲለብስበት፣ ጥሩ ቦታ እንዲሄድበት፣ ጥሩ ነገር እንዲሰራበት፣ በቃ ለራሱ ደስ የሚለውን ወይም ደግሞ የሚያስበውን ነገር እንዲያደርግበት ነው። ገብቷችኋል አይደል? እነሱ አቅማቸው ከቻለ አሳይ ደግ አደረጉ። ግን ደግሞ የሆነ የታሰባ ስራ አለ መሰለኝ። በነገራችን ላይ እየተጠራጠርኩኝ ነኝ። ይሄ ጥርጥር እኔ ብቻዬ ወይስ እናንተም ጋር ጭምር እኔ አላቅም። ለማንኛውም እስቲ ይሄ ወጡ የተባለው ሰዎች እውነቱም ወጥቶ ከሆነ አይ ውሸትም ከሆነ እኔ ማቀው ነገር የለም። በነገራችን ላይ አሉ ነው ብዬ ነገርኳችሁ። እንግዲህስ አብረን የምናይ ይሆናል። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር ብታደርጉ ደስ ይለኛል። በያላችሁበት ሰላማችሁ ብዛ። ቸር ቆዩልኝ። ባይ ባይ።